ማናት ደሞቺ? አስኩል አብረን የተማርነው ይገርምሻል። ከስንት ጊዜ በኋላ ተገናኘን። ታዲያ ምንድነው ይሄን ያህል እንደዚህ ማውራት? በዛ ላይ መተቃቀፍ ምናምን ምን አመጣው? ምን ማለት ነው ኤልሲ? ከስንት አመት በኋላ ያገኘኋትን ጓደኛዬ ሰላም ማለት አልነበረብኝም? እኔ ለምን ሰላም አልከት አላልኩኝም። እና ግን ከተጨባበጣችሁ አይበቃም እንዴ? የምን እንደ ፋርማሲ ባ መጠምጠም ነው እዚህ? እንግዲህ ነግሬሻለሁ። ደሞም በዚህ ልቀኝ ነው። ማን ነው የሚቀነው? እኔ ኤልሳ ነኝ የምቀነው? ሰው አታውቅም ማለት ነው። በደንብ ስለማውቅሽ ነው እኮ እንደዛ ያልኩሽ። ለማንኛውም ታዩ መጨቃጨቁ አስፈላጊ አይደለም። ደግሞ ምን ብለህ ነው እንደዛ ስገለፈጥ የነበረው? ስለ ድሮ አውርተን የሳቅ ነው። ምን ነው ችግር አለ? ስለ ድሮ ነገር ማውራት ያስቃል እንዴ? ኤልሳ መልስ የማይዋጥልሽ ተሆነ እባክሽ አትጠይቂኝ። ኧረ ጭራሽ እንዳልጠይቅህም እየከለከልከኝ መሆኑ ነው? ቆይ በዚህ ልክ የሚያስቀና ነገር ምን ተፈጥሮ ነው? እኔ አልቀናሁም፣ ግን ልክ ያልሆነ ነገር ሳይ ማለፍ አልችልም። መናገር ደግሞ መብቴ ነው። እሺ አሁን መንገድ ላይ ቤት ስንገባ እናወራለን። እና ኤልሲዬ አዲስ ፍቅር እንዴት ይዞሻል? አራት ጠይቂኝ። ፍቅር እንደዚህ ከሆነማ ባይፈቀር ቢቀር ነው ያልኩት። እና ከብሩክ ጋር ሰላም አይደላችሁም እንዴ? ወይ ሰላም መሆን የሚያደርገው አንዱም ነገር አይጥመኝም። ምንም ላምነው ብታይ ያልቻልኩት እንዴ? ይሄን ያህል? አዎ ከሴቶች ጋር ያወራል። መንገድ ላይ ስንሄድ ሰላም ማይላት ሴት የለችም። ታዲያ ይሄን ችግር አለው? እንዴት እንደሚያደርገው እኮ አንቺ ስላላየሽው ነው። ኤልሲ አጉል ጥርጣሬና ቅናት እንዳይሆን ብቻ። ደግሞ ነው ኤልሳ በሱ ልቅና እንዲሁ ነገር አስራው ስለሚያናደደኝ ነው እንጂ ቢሆንም ፍቅር ላይ መቻቻልና መተማመን ያስፈልጋል። አረ ወደዛ ደግሞ እሱ ልቻል እንዴ? አደራሽን ነፂ፣ ወንድ ልጅን እንድች ብለሽ እንዳታምኝ። እያስፈራራሽኝ መሆኑ ነው? እውነታውን እየነገርኩሽ እኮ ነው። ይሁን ይችላልው ካልሽ ብቻ ነው ፍቅር ውስጥ መግባት ያለብሽ። አረ ተይ ኤልሲ፣ የዚህ ነው ያለማ አተማሪ። እንግዲህ እኔ ተናግሬያለሁ። የሆነው ይሁን ካልሽ መልካም የመቃጠል ዘመን ይሁንልሽ። ደግሞ ይሄን ሽቶ ከየት አባቱን ያመጣው? እኔ ከዚህ በፊት እንደዚህ አይነት ሽቶ ሸቶኝ ራሱ አያውቅም። ይሄኔ ከአንዷ ጋር ሲተቃቀፍ ነው ጠረኗ ልብሱ ላይ የቀረው። ደግሞ ይሄን ሳት ከየት አባቱን ያመጣው? አይቼው ራሱ አላውቅም። ይሄኔ አንዷ ጊፍት ሰጣው ነው። እኔ እንዳላቀባት ነው ደግሞ እስከዛሬ ያላደረገው። በጣም ጥሩ ብሩክ፣ ጥሩ ላይ ነክ። በሰላም ነው ኤልሲ እንደዚህ ያጣርፍሽ ይተረሽ? ምን ሰላም አለ ብለሽ ነው? ምን ነው ምንሽ? ይሄ ብሩክ ነው። ከብሩክ ጋር ደህና አይደላችሁም እንዴ? መቼ ደህና ሆነን እናውቃለን? እሱ እያለ ምን ተፈጥሮ ነው? ቆይ ባለፈው ቤቱ ሂጄ ነበር። እሺ ልብሱ ላይ የሴት ሽቶ ነበረ። በዛ ላይ እኔ እንዳላይበት ደብቆ ያስቀመጠው የስጦታ ማት። የምርሽ ነው? ታዲያስ እንዴት ተቃጥዬ እንደመጣው ብታይ። ታዲያ ጠየቅሽው? ለምን ብዬ? ብሩክ አምኖ እውነቱን ይነግረኛል ብዬ ነው ጠይቀው። እሺ ምን ልታደርጊ ነው ካለ? እሱ ጥሩ ጥያቄ ነው የፈለኩሽ ለዛ ነው። ለምን? የብሩክ ሁኔታ ምንም እያማረኝ ስላልሆነ አንቺ ትሰልይልኛለሽ። እኔ? አዎ ምን ነው ችግር አለው? አረ የለውም። በዚህ ልክ ግን ራስሽን ከምታስጨንቂ ለምን ጠይቀሽ እውነቱን አታውቂም? አንቺ ብሩክን አታውቂው። እሱ አይኔን ግንባር ያርገው ብሎ ነው የሚያሻው። እና በድብቅ እሱ መከታተሉ ነው መፍትሄው? አዎ ሌላ ሰው ካላኩኝ አይታወቅም። በአሁን ሰዓት ማን ይታመናል ብለሽ ነው? አንቺ ግን ጓደኛዬ ስለሆንሽ ችግር የለውም።
በዛ ላይ ጓደኛ እንዳለኝ እንጂ ጥቁር ትሁኝ ነጭ አያውቅሽ። እኔ ግን ይሄ ነገር ቢቀርብ አይኔ። አይዞሽ አትፍሪ። ቅሌታም ስለሆነ ብዙ አያለፋሽም። በአንዴ ነው እጃችን ላይ የሚወድቀው። እሺ እንግዲህ እናየዋለን። ግን እንዴት ነው የምሰልለው? ለእሷ ታስቢ። እኔ ያሰብኩት ሀሳብ አለ። አሎ ሰላም ነው? ይቅርታ ለሰፈሩ አዲስ ነኝ። ሰው ልጠይቅ መጥቼ ቦታ ጠፋብኝ። ልትረዳኝ ትችላለህ? ካወኩት ምን ችግር አለው? ልዩ ምልክት አልነገሩሽ? ነግረውኛል። የሆነ ታዋቂ ስጋ ቤት አለ ብለውኛል። ስሙ ደግሞ ምን ነበር? ለምን ደውለሽ ቦታውን አትጠይቂ? ወይን ከኔ ጋር አገናኘች? ስልኬ ዘግቷል። ለዛ ነው። እና ስልካቸውን በቃልሽ አታውቂም? አላውቀውም። ለዛ እኮ ነው ግራ የገባኝ። እሺ ለማንኛውም ስሙን ለማስታወስ ሞክሪ እስቲ። ማን ነበር ያሉኝ? ፍላጎት ስጋ ቤት ነው? አዎ እንደዛ ነው ያለው። እንደዛ ተሆነ ደርሰሻል። ነኝ እንድሰጥሽ። አይ ብጠቁመኝ እኮ ራሴ ሄዳለሁ። አንተ አትልፋ። ደግሞ ድጋሜ በጣፊስ ነው አይሆንም። እሺ በጣም አመሰግናለሁ። ምስጋናው ለጊዜው ያቆየው። በጣም አመሰግናለሁ። በቃ አንተ መሄድ ትችላለህ። እኔ እዚህ ጋር ቆሜ እጠብቃቸዋለሁ። ይሻላል። ደግሞ በድጋሚ እንዳጠፍሽ። አይ አሁንማ ደረስኩኝ እኮ። በቃ በጣም አመሰግናለሁ ካልሽ በቃ እሺ ቻው። ይቅርታ እንዴ ድፍረት ካልሆነብኝ ስልክ ልውሰድ? ምን ድጋሚ ተጠፋሽ? ልደውይልኝ ነው? አይታወቅም። 09 እሺ ደውልላለሁ። በቃ ቻው በቃ ነግቢሽ። አይዞሽ ብቻዬን ነው የምኖረው። የወንደላጤ ቤት ነች። አረ ደስ ይላል። ጎበዝ ነህ። ግብዣዬን ስለተቀበልሽ በጣም ደስ ብሎኛል። እኔም ቤተ ስለጋበዝከኝ በጣም ደስ ብሎኛል። ቆይ መጣሽ? አይላፍላ። አረ ምንም አያስፈልግም፣ አትጨናነቅ። ቤት የመጣሽማ በባዶ አትወጪም። አይሆንም። እሺ በቃ ቆየሁብሽ። ይቅርታ። አረ ችግር የለውም። ዝም ብለህ እኮ የምትቸገርከው፣ አያስፈልግም ነበር። ቢሆንም ቤት የመጣሽ በባዶ አይሆንም። አመሰግናለሁ። ይቅርታ። አረ ችግር የለውም። አውቃ አይደለም የጠፋብኝ። ወሬን ሳወራ ሳላስበው ፈሰሰብሻ። ይቅርታ። ካልሆነ የሚቀባ ነገር ልግዛልሽ ነው ከመድኃኒት ቤት። አረ አያስፈልግም። አሁን ደህና ነኝ እኮ። ብዙ አልፈሰሰብኝም። ይሻላል። ሲቆይ እኮ እንዳመሽ ብዬ ነው። በጣም አመሰግናለሁ። አሁን ሻያችንን እንጠጣ። እሺ በቃ ጥሩ የሆነልሽ እንደሆነ አልጠራጠርም። እንዳልኩሽ ፈተናውን ወደቀ አይደል? አረ በፍጹም ብሩክ አንቺ እንደምትይው አይነት ወንድ አይደለም። ልክ ነሽ። እሱማ እኔ ከምለው በላይ ሲሰኛ እንደሆነ አውቃለሁ። አረ እኔ እንደዛ አላልኩም። ጭራሽ አንቺ ከምታስቢው በላይ መልካምና ጥሩ ሰው ነው። እና ምንም አይነት ጥፋት አላገኘሽበትም? በፍጹም ነፂ፣ አጉል ጥርጣሬሽን ትተሽ ከብሩክ ጋር ሰላም እንድትሆኑ እመርጣለሁ። ነፂ ደግሞ ሰላም ለመሆን የሚያበቃ ምን አይተሽበት ነው? በቃ አንቺ እንደምትይው አይነት ሰው አይደለም። በጣም መልካም ሰው ነው። ስለዚህ ይሄ ነገር ይቅርብን። አይ ነፂ አልገባሽም አንቺ።
ምን በእጁ እስከምገባማ እኔም ጋም ሰላም ነበር። ከጊዜ በኋላ ነው እንጂ እንደዚህ አይነት ጸባይ ያመጣው። እሱን እኔ እንጃ። እኔ እስከማውቀው ግን ብሩክ ጥሩ ጸባይ ነው ያለው። አንቺ ያልሽውን ነገር አላየሁበት። እሱን ለማየት እኮ ትንሽ ጊዜ መጠበቅ አለብሽ። ስለዚህ ድራማው ገና አላበቃም እያልሽኝ ነው? አዎ ትንሽ ቀን ስለኔ እንደሚነግርሽና እንደማይነግርሽን በዛው ይታያል። ብቻ ሌሎች ዘዴዎች ላይም ተጠቅመሽ ቢሆን እውነታው ላይ እንደርሳለን። እኔ የምልህ ብሩኬ፣ ወይ ፍቅረኛ ወይም የሴት ጓደኛ የለህም እንዴ? ለምን ጠይቅሽ? ለማወቅ ነው። ምን ነው መናገር ካልፈለክ ግን ሊቀር ይችላል። አራ ችግር የለውም አለችኝ። ግን ምን? በጣም ተጠራጣሪ ሴት ነች። አታምነኝም። ለምን? አላውቅም፣ ግን አታምነኝም። በትንሹም በትልቁም ነው እንጨቃጨቀው። አንተ ግን ትታመንላታለህ? ምንም ሳታይብህ ነው የምጠረጥርህ? እንግዲህ እኔ እንደማውቀው እንደምታመንላት ነው። እሷ ግን ለደቂቃ እንኳን ልታምነኝ አትፈልግም። ሁልጊዜ ጭቅጭቅ ነው። ትወዳታለህ? ባልወዳት ጭቅጭቋ አንቺ አብሬያት ነው ነበር። እሷ ግን ይሄ አይገባትም። ሁሌም ጸብ ነው። አንድ ቀን ሰላም ሆነን አናውቅም። ይቅርታ ልረብሽ ፈልጌ አይደለም ይሄን ጥያቄ የጠየቅኩ። ኧረ ተረበሽኩም። አንቺስ? እኔ ምን ፍቅረኛ አለሽ? አይ የለኝም። እንዴት እስካሁን? ብቻን መሆን አይቻልም? ይቻላል። ኧረ ብዙ ጊዜ አያጋጥምም። ለዛ ብዬ ነው። ለጊዜው ብቻዬን ነኝ። ወደፊት እንግዲህ የሚሆነው አይታወቅም። እሱ ልክ ነሽ፣ አይታወቅም። ሄሎ ሄሎ፣ እንዴት ነህ? አለሁ የኔ ፍቅር። አንቺ እንዴት ነሽ? ደህና ነኝ። ምን ሆነ ነው የጠፋው? አለሁ። ስራ ትንሽ ቢዚ አድርጎኝ ነው። እና ለኔ የሚሆን ጊዜ አታህ ነው? ደግሞ ልጀምርሽ ነው። ምንድን ነው የሚጀምረኝ? እውነታውን ሲነገር ስትጀምር አትወድም አውቃለሁ። እሺ አሁን ምን ይሁን ነው የምትይው? ቆይ ድምጽክ ምን ሆነ ነው? እስካሁን ተኝተህ ነው እንዴ ያለው? አዎ አልተነሳሁም። እንዴት እስከዚህ ሰዓት ድረስ ልተኛ ቻልክ? ማታም ስቼ ነበር የተኛሁት። ለዛ ነው። መጀመሪያ ለምን አመሸክ? ስራ ነበረብኛ። አይደለ? የኔ ከአንዷ ጋር ሸሸ ገዳሚ ስትል ነው ያመሸከው። ኤልሳ ምንድን ነው የምታወሪው? አረ ውዴ ማሪ ቀረና ጭራሽ ኤልሳ አልከኝ። ለምን የአባቴን ስም ጠምረህ አጠራኝም? እንደዚህ ክብሬን የሚነካ ነገር እየተናገርሽ እንዴት ነው ውዴ ልልሽ የምችለው? አሃ ክብርህን ማትነካኝ ተካል ማለት ነው። በፈጣሪ አንቺ ግን ጤነኛ ነሽ? አሁን ደግሞ ያምሻል እያልከኝ ነው? ለምን ያልተባለ ነገር ትቀባጥሪያለሽ? ይበለኝ። መጀመሪያ እኔ ነኝ ጥፋተኛ አንተን ሰው ነህ ብዬ መደወሌ። ኤልሲ ግን ምን ሆና ነው? ብሩክ የሚወደድ ሰው ነው። በዛ ላይ እንደዚህ እየወደዳት ምን ነክቷት ነው የምትጠረጠረው? እሷ ከነገረችኝ አንዱንም ባህሪ እሱ ላይ አላየሁበትም። በዚህ ባህሪዋ ከቀጠለች አንድ ቀን ብሩክን የመሰለ ሰው ማጣቷ ማይቀር ነው። ዛሬ ደግሞ ሰላምታ የለም እንዴ? እዚህ ቤት ማን መጥቶ ነበር? ማን ይመጣል? ማንም? ብሩክ አትዋሽኝ። ምን ሆነሻል? ደግሞ ማን ይመጣል? ለምን እንደዛ አልሽ? ቤቱን እንደዚህ ያጸዳሁት እኔ ነኝ ልትለኝ ነው? አዎ ምን ነው? የማይመስል ነገር ለሚስት አትንገር አሉ።
መቼም ልታታልለኝ የሞከርክ አይደለም። ለምን እንደዛ አደርጋለሁ? እስከ ዛሬ እኔና አንቺ አይደለም እናጸደው? ምን የተለየ ነገር መጣ? የሆነ ነገርማ አለ። አሁን ደግሞ ምን ልትይ ነው? እዚህ ቤት ከኔ ውጭ ሴት ማምጣት ጀመረሃል አይደል? ያምሻል? የምን ሴት ነው ማመጣው? እሱንም አንተ መልስልኝ እንጂ እኔ ምን አውቄልህ? እኔ የምትይው ነገር ምንም አልገባኝም። ልክ ገና ተመምጣትሽ በጭቅጭቅ አትጀምሪ። እኔ ናፍቀሽኛል። ጥያቄ ለማስቀየስ እየሞከርክ መሆኑ ነው? ኡፍ፣ በማይረባ ነገር ለምን ጊዜያችንን እናጠፋለን? ለኔ ይሄ በጣም አስፈላጊ ነገር ነው። አንተ ሰው እየተጫወክብኝ ነው እንዴ? ቆይ ለምን የማይሆን ነገር እየተናገርሽ ለምን ታሳምሚኛለሽ? እኔ ምንም የማይሰማኝ ነው ይመስልሽ? እኔን እርር ድብን ስታደርገኝ አይታየህም? እሱን ፈልገሽ ነው። እኔ ምንም አላጠፋሁም። እንዴት? በትንሹ በትልቁ የተጨቃጨቅሽ በአጉል ጥርጣሬ ራስሽን እየጎዳሽ ያለሽው አንቺ ነሽ። አንተስ? እኔማ ምንም በማላውቀው ባላወልኩበት አጉል እየተጠራጠርሽ ራስሽንም እኔንም እየጎዳሽ ነው። አቦ የራሱ ጉዳይ ነው። ችግር አለ እንዴ? ዛሬ ደብሮሃል? አይ ደህና ነኝ። ደህናማ አይደለህም እያወቅኩ። ከኤልሲ ጋር ትንሽ ተጋጭቼ ነው። ምን ነው ምን ገጠማችሁ? ቤት የምትመጣ ሴት አለች ብላ ቀወጠችው እና ምን አልካት? የለም ብላት እንኳን ልትረዳኝ አልቻለች። አቤት ውሸት! እንዴት? እና እኔ ወንድ ነኝ እንዴ? እንደሱ አይደለም። እሷ ያሰበችው ሌላ ነው። ምንድነው እሱ? ከሷ ውጪ ሌላ ሴት ጋር ግንኙነት እንዳለኝ ነገር። እሱ ከባድ ነው። እና ለምን ልታስረዳት አልሞከርክም? ኤልሳን ጸባይ እያወቅኩ ነው ማስረዳት። አንቺ ደግሞ ያሰበችውን ልክ እንደሆነች እንዲሰማት ነው እንዴ? ይገርማል። እኔ የምልህ ግን እንዴት ልትጠራጠር ቻለች? ምኑ? ቤት ሴት እየመጣች እንደሆነ። ቤት ጸዳ አለብኝ። አንተ እንደዚህ ልታስተካክል አትችልም። የሆነ የሚመጣ ሰው አለ ብላ ነው። አንተ እንደዚህ ርክርክ ነህ ማለት ነው? ማለት ቤትህን አታጸዳም ተብለህ እስክትወቀስ ድረስ። ምን አልሽ? ልክስክስ አይሻ ለምን እንደምጠራጠረው? ምንም እኮ የተለየ ነገር አልነገርኩሽም። ባትነግሪኝስ? እሱ ስላንቺ ሊነግረኝ አይገባም ነበር? ሲጀመር ለምን ደበቀኝ? ምናልባት እንዳትናደጂ ብሎ ይሆናል እኮ። ቢሆንም ከሚደብቅ ቢነግረኝ ነበር የሚሻለው። ሲጀመር የደበቀኝ ሌላ ዓላማ ስላለው ነው። ኧረ ተይ ኤልሲ፣ እንደዚህ አትበይ። ለምን በማይሆን ነገር ራስሽን ትጎጃለሽ? ይሄ እኮ አጉል ጥርጣሬ አይደለም። እስኪ አስቢ፣ እኔ አንቺን ማላቅሽ ቢሆን ኑሮስ? ሚስጥሩን ባላቅ አይሻ ሌላም ሰው ቢሆን እንዲህ ነው የሚደብቀኝ ማለት እኮ ነው። እኔ እንጃ እንግዲህ። እኔ ግን እስካሁን ድረስ ምንም የተለየ ነገር አላየሁበትም። ይሄ ልክስክስ ቆይንማ አይዘዋለሁ። እንዲህማ እንደተጫወተብኝ አይቀርም። አረ ኤልሲ ተረጋጊ። እንደዚህ የሚያስከውን ነገር እኮ ምንም አልነገርኩሽም። ቢሆንም ስላንቺ ሊነግረኝ ይገባ ነበር። ቆይንማ ሰራለታለሁ።
ምንክሽ ነገር አለ። ምንድነው? በጣም ነው የምወድሽ። እኔም እኮ ልጅ ያለው ግን የሆነ ምን ነገር አለ። ምን እያደረጋችሁ ነው? ቆይ ላስረዳሽ። አልገባሽም አንቺ? ምን እያደረጋችሁ ነው? ምንም እያደረግን አይደለም። ላስረዳሽ። እኔ ጓደኛዬ ነሽ ብዬ አምኜ ብልክሽ አንቺ እዚህ ጉድ ትሰሪኛለሽ እንዴ? ታውቃላችሁ? ምን ዝም ብለሽ ተናገሪ እንጂ። አዎ እንተዋወቃለን ብሩኬ። እኔ ሲጀመር አንተን ስለማላምንክ እሷን የላኳት አንተ ጋር ነኝ ነበር። ከሷ ጋር? አዎ። ደበረሽ? ወይኔ ብሩኬ፣ ወይኔ ብሩኬ፣ ተበላው። አይናችሁን ማየት አልፈልግም። ውጡልኝ፣ ውጡልኝ። ተጫወታችሁብኝ በነፍሲ። ምን ልትሰሪ መጣሽ? ብሩኬ በተፈጠረው ነገር ምን ያህል ተጎዳ አውቃለሁ። ለሱ በጣም ይቅርታ። ወድጄሽ ነበር፣ አምኜሽም ነበር። አንቺ ግን ተጓደኛሽ ጋር ሆነሽ ተጫወትሽብኝ። ምንም ብትል አንተ ልክ ነህ፣ ግን አንድ ነገር አለ። የእናንተ ጉድ ደግሞ አልቅ። እሺ ሌላ ነገር ደግሞ ምን እንደደበቃችሁ? አይ እንደሱ አይነት ነገር አይደለም። እና ምንድነው? እኔ ከልቤ ወድጄ ያለው ከአንተ ፍቅር ይዞኛል። በዛ ላይ ደግሞ አርግሻለሁ። ምን አልሽ? የምሬን ነው ብሩኬ። አብረን በነበርን ጊዜ እርጉዝ ነበርኩ። ልነግርህ እያሰብኩኝ በመሀል ምንም ነገር አወቅ። ይሄም እውነትሽን መሆን በምን አውቃለሁ? እኔ እየተጫወትሽብኝ ቢሆንስ? በፍጹም እንደዚህ አይነት ነገር የለም። የምሬን ነው። ማረጋገጥም ከፈለክ ትችላለህ። የምርሽን ነው? አዎ የምርሽን ነው? ይቅርታ አደረግልኝ ማለት ነው። ልጄን በሆድሽ ይዘሽ እንዴት ይቀራልልሽ? እና ለሱ ብለህ ነው እንጂ ለኔ ብለህ አይደለም። ስቀልድ ነው የኔ ፍቅር። በጣም ደስ ብሎኛል።
ሄላ ደህና ነኝ። አንቺ እንዴት ነሽ? ኧረ ተይኝ እስኪ እኔ ተቃጥያለሁ። አይገርሙሽም እነዚህ ውሾች የሰሩኝን ስራ? እኔ ሰሊሊ ብዬ ብልካት እሷ ጠቅልላ ቁጭ አለች። ታዲያ እኔ ሲገርመኝ እሱ አይደል እንዴ? አንቺ ደግሞ አንቺ አብሮ መሆናቸው ይገርምሻል እንዴ? ወልደዋል እኮ እነሱ። ሙች ስልሽ ምን ማድረግ ይቻላል እንግዲህ ይብላኝ ለነሱ። እኔስ ቢጤን አላጣም።